እሱማ እኔም በጽና ከህይወት እንትን ጋር እኮ የሚገናኝ ነገር የለውም። በቃ ከጽና ጋር እኮ የሚገናኝ። በነገራችን ላይ ግን አሁን እዚህ 491 ሰዎች ምናምን አላችሁ አይደል? ከዚህ ውስጥ ቢያንስ 90 ኦርቶዶክስ ብትሆኑ 400 ጴንጤ ብትሆኑ 400ችሁ ገደል ግቡ ጴንጤዎች። ኦርቶዶክስ ያላት የመጨረሻ ንግግር ይሄ ነው። አየሩ ያለ ከስሜት ባሻገር አልነጋገርም። 400 ጴንጤዎች ገደል ግቡ። እግዚአብሔር በስራ ላይ ነው ወንድምነት። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። ስራ ላይ ነው። ኮንዶሚኒየም ነው የሚሰራው። ቀጥል። ያው እሱን ነው ያለ። አየህ በቃ ትልቁ ነገር እሱ ነው። ከስሜት ባሻገር ቤተክርስቲያኒቷ ማርያምን የሰጠች ለምን እንደዚህ እንደምትል አውቃለሁ። ወንጌል እየነካው ነው ውስጡን እንደዚህ የሚንተከተከው ለዛ ነው ምናምን። ኧረ በእናትህ ስንት ነገር የወንጌል ባህሪ ነው። ባይዘው እዚህ ውስጥ ልክ እንዳንተ ያደረጋቸው ብዙ ሰዎች ነበሩ። ጌታ ግን መጨረሻ ላይ ደባቸው ለውጥ ምልክቱ ነው ይሄ ምልክቱ። ኦፍ ኮርስ ለዚህ እኮ ነው አሁን ይኸውልህ ስለ ማርያም ያለህ ግንዛቤ ነው ያለህ። ጴንጤዎች ገደል ግቡ እናንተ የማርያም ጠላቶች። ይኸውልህ ስለ ማርያም ያለህ ግንዛቤ በእውቀት ሳይሆን በስሜት ላይ ብቻ ያለ እንደሆነ ያያየህ ነው። አንተ ራስህ አልቀበለውም አልኩህ እኮ በማርያም ጉዳይ አልቀበለውም። ልክ እኮ ነው። አየህ የእግዚአብሔርን ቃል እንኳን አስክዶካል። ቤተክርስቲያኒት ውስጥ የተሰበከችልህ ማርያም ከእግዚአብሔር ቃል በላይ እንድትሆን ያደረገች የተሰበከችልኝ ሳይሆን የደረሰችልኝ ማርያም በአማላጅነቱ የደረሰችልኝ ማርያም ምንም አልደረሰችልኝ። ማርያም እንደደረሰችልህ ምንም ማስረጃ የለም። ቆይ ወንድምነት እዚህ ጋር አንድ ነገር አስታወስከኝ። እሺ በቤተክርስቲያን ውስጥ የተሰበከችል ሮያል ቆይ በቤተክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን ውስጥ የተሰበከችዋ ማርያም ተብላ የተባለችዋ ከመጽሐፍ ቅዱስ በላይ አድርገው ነው የሰበኳት። መጽሐፍ መረጃ አለ። ኤርሚያስ ታምረ ማርያም መቅደምን ላምጣዋ ወንድምነት አልፈልግም። እኔ አነባዋለሁ ለህዝቡ አነባዋለሁ። ለራስህ አንብበው አልፈልግም። አንተ ወንድም ለህዝቡ አነባዋለሁ። አንተ አይደለም የምታዘኝ። ቤተክርስቲያኒቱ ከመጽሐፍ ቅዱስ በላይ ነች ብላለች። ይኸው ከመጽሐፍ ቅዱስ በላይ ነች ብላለች። ለዚህ ነው አየህ ወንድምነት የማይሆን ነገር እኮ ነው የነካው። አሁን በጣም አደገኛ ለምን አታባርሩትም ይላል። እዛ ከቀበሌ ቤት ቀበሌ አባር እኔ እንዳንተ ህይወት መኖር አረከኝ እንዴ? ከቀበሌ ቤት ቀበሌ አባር ሙሉ ያራስ ለኔ ድል አሰጡኝም። ለኔ ድል ሰጡኝ። ፕሪንስ እንሰጣለን። እኔ ላሳይና እንሰጣለን። ዛሬ እውነት አልተሳደብም። ከዚህ በላይ ነው የሚሳደበው። ይገለጥ ስለሆነ ግን ግለጠው፣ ግድ የለም ግለጠው። ሮያል ና ሮያል ኤርሚያስ ፕሊስ ዮፍታይ ካልሆነ ታችና ሶርዳን እስካሁን በትዕግስት ጠብቀህናል። ልንሰጥህ ነው። ያ ቴንክ ዩ ሮያል ና እንዴ። ይሄንማ ሮያል ባለበት ነው የሚነበበው። ብፁዕነቱ ይምጡ። ሮያልዬ ና የማያድግ ኤርሚያስ ልጅ ስላወቀ ነው ላጥ ያለው። የማያድግ ኤርሚያስ ልጅ ብሎ አንደኛው ኮሜንት የጻፈው በጣም ጌታ ምሕረት ያርግልህ። ይሄን ኮሜንት የጻፍከው ሰው እሺ ኦርቶዶክስ በመጽሐፏ ይኸው መጽሐፍ ቅዱስ ማነው ማርያም ከመጽሐፍ ቅዱስ እንደምትበልጥ መጽሐፍ ቅዱስ የእግዚአብሔር ቃል ከማርያም እንደሚያንስ ቤተክርስቲያኒቱ እንደዚህ ብላ በድፍረት ጽፋለች። ገጽ 23 ላይ ሀብተ ወልድና ስመ ክርስትናን ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን ማርያምን መጽሐፍ እዚጋ እንደዚህ ላሳይ። የእመቤታችንን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው ካለ በኋላ እዩት። ይህ የእመቤታችን ታምር ከመጽሐፈ ነቢያት ብሉይ ኪዳን ማለት ነው፣ ከመጽሐፈ ሐዋርያት አዲስ ኪዳን ማለት ነው የላቀ የከበረ ገናና ነውና። የማን ይህ የእመቤታችን ታምር መጽሐፍ፣ ይሄ መጽሐፍ ከብሉይ ኪዳን ከአዲስ ኪዳንም ከሐዋርያቱ መጽሐፍት የላቀ ገናና የከበረ ነውና ስለዚህ ቀላል አይምሰላችሁ አለ። ይኸውላችሁ ይሄ ተረት ነው። ይሄ ተረት ታምረ ማርያም ማለት የተረት መጽሐፍ ነው። ይሄን ተረት ከነቢያቱ ከብሉይ ኪዳን መጽሐፍት ከሐዋርያቱ ከአዲስ ኪዳን መጽሐፍት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ። እቺ ናትን እንግዲህ ኦርቶዶክስ
ስለዚህ ማርያም ከመጽሐፍ ቅዱስ የእሷ ታምር ከመጽሐፍ ቅዱስ እንደሚበልጥ ከብሉይ ከአዲስ ኪዳን እንደሚበልጥ አድርጋ እንዲህ ጽፈዋለች። እሺ ወንድምነት አሁን ትልቁ ላይ መሆን ትችላለህ። ዮፍታሔ ስጡኝ ስጡኝ እያለ ስለነበር በጨዋነት ጠብቆናል። መሰጠት አለበት። ቴንኪው። ሮያል ግን ወረደ። ያው እሺ አመሰግናለሁ። ዲስከስ ማድረግ የምፈልገው ከኤርሚያስ ጋር ነው። ዳኒ ከቻልክ ማለት ነው። እሺ ረጅም ሰዓት ሲያወራ ነበር። ቤት ከፍቶ አሁንም አለ። የተለየ ነገር የለም። ከወንድምነት ጋር የሚያደርግ የተለየ ነገር አይ ምናልባት ከአንተ ጋር ብዙ ጊዜ ዲስከስ አድርገናልና ኤርሚያስም ላገኘው እፈልጋለሁ፣ ሊያስገባኝ አልቻለም በብዙ ጊዜ ማለት ነው። አሁን ስላገኘሁት ደስ ብሎኛል። ማን ነው ሮያልም ደግሞ ኦርቶዶክስ ነው የሚለው ጥያቄ ምልክት አሳድሮብኛል። ከእግዚአብሔር ቃል አንጻር መነገር የሌለባቸው ኃይለ ቃላትን ሲናገር እሰማለሁ። አሁን ጄነራላይዝድ አድርጎ ኦርቶዶክስ እንደዚህ ያለች ማለቱ ተገቢ አይደለም። መጽሐፍ ቅዱስ የራሱ ጉዳይ የሚል አስተምህሮ የላትም እቺ ቅድስት ኦርቶዶክስ ተዋህዶ። እንደዚህ ብሎ መናገሩም ራሱ ሰውን አሁን ያው የቴክኖሎጂ ዘመን ስለሆነ ምናልባት ኤርሚያስ ፋብሪኬት ያደረገው ሰው ይሆን እንጂ ምናምን ብለው የሚያስቡ ሰዎች ይኖራሉና የምታወሩትም ሰዎች አንዳንዴ ተገቢ ቢሆን ዝም ብሎ ኢሞሽናል የሆነም ሰው ፕሮቴስታንት ከኔ ጋር ዲስከስ ማድረግ አልፈልግም። እኔም ደግሞ ኢሞሽናል ሁኜ ደግሞ ከፕሮቴስታንት ጋር ዲስከስ ማድረግ አልፈልግም እና ከእግዚአብሔር ቃል አንጻር የማርያም ጠላት ማን ነው የሚል አስተምሮ ነው ታይትል ዲፔንድ ያደረግ ነው። እኔ ዝም ብዬ ስረዳ ኤርሚያስ እኛ ከምንለው በላይ ዝም ብሎ ስለሚያወራ አንድ ልጨርስ። ኤርሚያስ እኛ ከምንለው በላይ ስለሚናገር ኦርቶዶክስ ነው ከኤርሚያስ ኖ እኔ እኮ ታውቀኛለህ እኮ ዳኒ፣ አሁን ካረሳህ ኦርቶዶክስ ነው ወይስ ኦርቶዶክስ አይደለም? አሁን የኢትዮጵያ እንደውም ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ እና እመቤታችን ድንግል ማርያም ከኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ አንጻር ምን ማለት ነች? ምን ብላ ነው የምትረዳው የሚለው ነው። አንተ ላብራቶሪ ከተን እንዳላረጋገጥን ሁሉ ማንም መጥቶ ኦርቶዶክስን ስለ ላብራቶሪ እያስገባን አለ የምናረጋግጠው። ከእግዚአብሔር ቃል አንጻር ሊቃውንት ያሉባት ይኸውልህ ሊቃውንት ያሉባት መነኮሳት ያሉባት ገዳማውያን ደግሞ ጸሎት የሚያቀርቡ ሰዎች ቆይ ግድ የለም ላውራ እነዛ ባሉበት ሰዎች መጽሐፍ ቅዱስ ቴንኪው መደማመጥ ቀጥዬ አወርድሃለሁ። ዮፍታሔ በዚህ የብልግና ንግግር ነው። ሰው እንኳን ስንት ሲል መደድ አታወራ። ከሁለታችሁ ናችሁ የምታወሩት። በዚሁ አመል ነው። አየህ እኔ ቤት ባላስገባ አይገርምም። የቤቱ ባለቤት ተደማምጠን እናውራ ብሎ ሲል መደዳ እንደ ከፈተ ምንድን ነው? ሰው የተግባቦት እጎቁ እንጂ አድምጣይ ብሎ ካለ አንተና እሱ ናችሁ የምታወሩት። እኛ ማይክ ሚዩት አድርገን ይሄ ሁሉ ሰው እየሰማ ነው። ተደማምጥ እናውራ። ወንድምነት ቀጥሉ። ቴንኪው። እሺ ከወንድምነት ጋር ከዳኒ ጋር ነው የማወራው። ችግር የለውም። ከኔ ጋር እውቀት ከኔ ሲያልፍ ወደ ወንድምነት ይሄዳል። የሚያደርስ ምንም እውቀት የለም። አንተ በሚገባህ ነገር ትነግረኛለህ። እንዳታወርደኝ ፕሊስ፣ እንዳታወርደኝ። የሚያወርደኝ ካለ ሚዛኑን እዚህ ጋር ሁላችሁ ሚዛኑን ማን ነው ወዳጅ? የማርያም ጠላት ማን ነው ማለት ክርስቶስን አምኖ የማይቀበል ሰው የእመቤታችን የድንግል ማርያም ጠላት ነው ብለን ነው የምናምነው። ከስጋዋ ስጋዋ ነሳ ከነፍሷ ነፍስ ነሳ ብለን የሚያምን ሰው የማያምን ሰው ጠላት ነው ብለን ነው የምናስበው። ለምሳሌ ማን ነው ፓስተር ዮናታን ጠላት ነው። ፓስተር ዮናታንን ደግሞ በደንብ የሚያከብረው ኤርሚያስም ጠላት ነው ብዬ ነው የማምነው። ለምን ከአስተምሮ አንጻር ክራሽ ስለሚያደርግ ማለት ነው። አንዴ ተረጋጋ። ስሜት ያቱ እሺ ምንድነው እያለን ያለው? ጌታን የማይቀበል ሰው ጌታን ፍጹም ሰው ፍጹም አምላክ መሆኑን የማይቀበል ሰው የማርያም ጠላት ነው እያለን ያለው። በትክክል ያለው በትክክል ጌታ ፍጹም ሰው ፍጹም አምላክ እንደሆነ እናምናለን እኛ። የተለየ ነገር ከስጋዋ ነሳ። ይህን ትምህርት ብራዘር እሺ እናምጣው፣ ችግር የለም። ስጋ ነሳ ስትል ምን እያልክን ያለው? የእመቤታችን የድንግል ማርያምን ስጋ ጌታ ኢየሱስ ክርስቶስ ቃል የአብ ልጅ ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ነስቷል ብለን እናምናለን። ምንድን ነው ስጋ ነሳ ስትል ምን እያልክን ያለው ነው የጠየቀው? የክርስቶስ ስጋ የእመቤታችን የድንግል ማርያም ስጋ ነው ብለን እናምናለን። ይሄን ማትከተል ከሆነ ጠላት ነው። አንድ ሆልድ የጌታ ስጋ የማርያም ስጋ ነው እንጂ የራሱ ስጋ አይደለም እያልከኝ ነው ያለው? ከስጋዋ የነሳው ይኸውልህ
ቃል ኢየሱስ ክርስቶስ ስጋ ነሳ ስንል ያ ስጋ የነሳው የእመቤታችን የድንግል ማርያም ስጋ ነው። እኔ ይህን አምናለሁ። አንተ ታምናለህ? ቃሉ ጋር አትደበቅ ወዳጄ። ጠየቁ ካለፍ ነው ከሱና ስጋ ነሳ ስትል ኢየሱስ የራሱ ስጋ ሳይሆን የማርያም ስጋ ነው ያለው ያልከን ያለው። እኔ ማወራውን አዳምጠኛ ዳንዬ። እመቤታችን የጌታ ስጋ ከድንግል ማርያም የነሳው ስጋ ነው ነው። እሱን አልከን እኮ ብራዘር። እሱን ስትል እያልኩኝ ያሉት ሙባረክ እኮ ይወጣ። እንዳትደበቅ አሁንም ደግሜ እሱ እንዳትደግሙ ከዚህ በኋላ ስጋ ነሳ ብለህ ስታወራ በደምብ ስማ። ስጋ ነሳ ብለህ ስታወራ እያወራን ያለው የጌታ ስጋ ማለት የማርያም ስጋ ነው ማለት ነው። እንደዛ ነው እያልከን ያለው። ኦፍ ኮርስ ምክንያቱም ከእመቤታችን ማስረጃ በጣም ጥሩ ማስረጃ ሰጥቶኛል። ኦፍ ኮርስ 1-2 ደቂቃ ይሰጠኛል ብዬ አስባለሁ ይሄን ቃል ስናገር ማለት ነው። ማስረጃ ስለዚህ ይሁንልኝ ብላ የተቀበለች ጌታ እናት እግዚአብሔርን አዳምጠኝ። ሉቃስ ወንጌል ነው እያነበብኩ ያለሁት እኮ ነገረና እኛም ፎሎ እንድናረግ እንድናዳምጥ ጥቀሰውና ከዛ እዛ ክፍል ላይ ኢየሱስ የማርያም እንጂ የራሱን ስጋ እንዳልያዘ ታሳየናለህ ማለት ነው። የራሱ ስጋ የሚል አስተምሮ የለም። እመቤታችን ጋር ማደሩ ከእመቤታችን መወለዱ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነሳ ማለት እንችላለን። ወዳጄ እኮ አሁን ቅድም ምናልከን ያልከውን ነገር እንዳትረሳ። ስጋ ነሳ ስል የኢየሱስ ክርስቶስ ስጋ የእመቤታችን የቅድስት ድንግል ማርያም ስጋ ነው እናምናለን። አትደረግ እኮ ኢየሱስ የያዘው የማርያምን ስጋ መሆኑን ማስረጃ አንጠያልኩ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነብ እግዚአብሔር በመጀመሪያ ቃል ነበር ይላል። ገብቷል? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የድንግል ማርያም ልጅ በመጀመሪያ ቃል ነበር ነው። ቃልም እግዚአብሔር ነበር። ያም ቃል ደግሞ ዝቅ ዚልና 26 አይ ቲንክ ይመስለኛል በእኛም ማደረ ይላል። ያም ቃል ደግሞ ስጋ መልበሱን ይነግረናል። ያ የለበሰው ስጋ የማ ስጋ ነው? የእመቤታችን የቅድስት ጨምር የማርያምን ስጋ እንደያዘ የእሱ ስጋ እንዳልሆነ ማስረጃ ስጠን ነው እያልኩኝ ያለሁት። ይሄ ማስረጃ በቂ ነው። 26ን ይኸው ለጠቢብ ጠቢብ ጋር መች ደረስክና? ጨረስን። እዚህ ጋር ቶፒክ እንዳታወራኝ። ይኸውልህ ለማወቅ ዋሽተህ ስለማትሄድ ለማወቅ ከፈለክ ይሄ በቂ ነው። ጌታ የነሳው ስጋ የእመቤታችን የድንግል ማርያም ስጋ ነው። ጠቢብ ለመሆን ሩቅ ነህ ወዳጄ። ጋን ይዞ አልመጣም። አንዴ ወዳጄ ጠቢብ ለመሆን ሩቅ ነህ። ጠቢብን ጠብቀህ ውስጥ አትደበቅ። ተደማመጣ። ይኸው ላነብልህ። ሚውት አታርገኝ። ዲስከሽን ማለት ሚውት አታርገኝ እኮ ላነብልህ ነው። አድምጣ። እሺ የጠቀስኩት ዮሐንስ ወንጌል ምዕራፍ 1 ላይ ይኸው 1:26 ላነብልህ ነው። ዮሐንስ መልሶ እኔ በውሃ አጠምቃለሁ 1:26 ነው ያልከው እንዳትረሳ። ዳሩ ግን እናንተ የማታውቁት አዳምጠኛ። አሁን ቃሉን እያወቅከው ለምንድን ነው 26 ስለዛ ብራዘር ዩ ሴድ 1:26 ብላል። 1:26 ነው ያለው። በቃ አንድ ላይ አንብበው። ዮሐንስ 1:1 ነው በመጀመሪያ ዮሐንስ 1:1 ላንብብለት። ይኸው እግዚአብሔር መጀመሪያ ቃል ነበር፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እዚህ ክፍል ላይ የማርያምን ስጋ ወሰደ የሚል የቱ ጋር ነው ያገኘው? አዳምጠኝ። ቃል እግዚአብሔር መሆኑን እናምናለን። እኔ እናንተ እዚህ ጋር ተስማምተናል። ያ ቃል ደግሞ ስጋ ነሳ ይላል። የቱ ጋር አይደል? ሂድ ዝቅ በል ውረድ። 13 ላይ ምናምን ውረታች ውረድ። ይሄን አሁን ማንም ሰው ያውቀዋል። ምንም እሺ ቁጥር 13 አለን 13 አለን። ይሄው ላነብለት ነው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ዝቅ በል ዝቅ ልበል። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በሚያደረ ለምን ይሄን መደበቅ ፈለግ? 13 ነው ያልከው 13 ነው ያነበብኩት ወዳጅ። ቃልም ስጋ ሆነ 4 ነጥብ ዘጋን። አቁም፣ ሌላ ቦታ ትሄድ። እሺ ቃልም ስጋ ሆነ ይኸው ጸጋና እውነትን ተሞልቶ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ጥቅሱን የሰጠው እኔ ነኝ። ይሄኔ አሁን የጠቀሰው 14 ነው ያነበብኩት እኮ አስረዳና። እኔ ነኝ ያስወረድኩት ወንበነት እኔ ነኝ ያስወረድኩት። ይሄ ሰው ምንም ነገር በቃ የሚናገረውን የማያውቅ አንዴ 26 ይላል፣ አንዴ 1 ላይ አንብበው ይላል፣ አንዴ 13 ላይ አንብበው ይላል። ቅጥፈቱ ውሸቱ ለሱ እንኳን ይቅርታ እንኳን አይጠይቅም። አንተ ለጠይቀው ጥያቄ አምጣ ብላ ያልከው ወሳኝ ቁጥር እንኳን ራሱ ቁጥሩን አያውቀውም። በእርግጥ የት ያውቀዋል?
እና አሁን አንተ ወርደ ቁጥር 15 ላይ ያለውን ስላነበብክ አታንብብ ብሎ ደግሞ ይለፈልፋል። እዚህ ቤት ዳግም አትገባ፣ እኔም ቤት ዳግም አትመጣ። እንዳንተ በድምፅህ ራሱ እንኳን እንለያለን። የትኛውን ቦታ ላይ ብላክ ሊስት ውስጥ ከተናል። እንደዚህ አይነት ነገር በጣም የሚደብረው በስርዓት የሚያወሩ ሰዎች አሉ፣ ገብተው ማለት ነው ተደማምጠው። ሁለት ናችሁ የምታወሩት፣ በቃ መደዳን የምታወረው። የጠቀስከውን ጥቅስ አታውቀውም። ምዕራፍ 1 ቁጥር 26 ብለህ ተነበበልህ አይልም ቃሉ። ምዕራፍ 1 ቁጥር 14 እኛ መቼ አጣነው? ቃል ስጋ ሆነ ብሎ የሚለውን የአምላክ ቃል እኛ እናውቀዋለን። ለምን? ስለምናነበው። 1 26 አልክ፣ ተነበበ። የለም አንድ ላይ አንብቡ ላይ ቃልም ማነው? ቃል በመጀመሪያው ቃል ነበረ፣ ቃልም እግዚአብሔር ነበረ ብሎ የሚለው ነው የሚለው። ቁጥር 13 አንብብ አልከው፣ ከስጋና ከደም ተወለዱ ማነው? እነሱም ከእግዚአብሔር ተወለዱ እንጂ ከስጋና ከደም ፍቃድ አልተወለዱም ብሎ ይላል። ይሄኛውም ሌላኛው ተሳደ። ምክንያቱስ መጽሐፍ ቅዱስን አታውቁትም። ዝም ብሎ ማውራት አይደለም። ቁጭ ብለህ በንዴት በልህ በወኔ አይደለም ሃይማኖት የሚከበረው። በቃ ባዶ ቀፎ ናችሁ። ምክንያቱም ውስጣችሁ እውቀት የለም፣ የእግዚአብሔር ቃል እውቀት የለም። ለምን ቁጭ ብለህ አላነበብክም የእግዚአብሔርን ቃል መጽሐፍ ቅዱስን? ቀደም ዮናታንና ኤርሚያስ ከሃዲያን ናቸው። ማርያም በስጋ ክርስቶስን እንደወለደችው አያምኑም ማለት ውሸት ነው። ዮኒም ያምናል፣ እኔም አምናለሁ። ስም ለማጥፋት ነው የሞከርከው ማለት ነው። ዮኒም ያምናል፣ እኔም አምናለሁ። ቃል ስጋ መሆኑን እኛ መቼ ካድን? ኦኬ ዮኒ የዛሬ ስንት ዓመት የዛሬ 7 ዓመት አካባቢ ላይ አልተዋህደም ውሃና ዘይት ነው ምናምን ነገር ብሎ ያለበትን እሱኛውና እሱን ደግሞ እኔው ፔጅ ላይ መጥቶ ይቅርታ እንዲጠይቅ አድርጌዋለሁ። በቃ ይቅርታ የጠየቀን አገልጋይ ተሳስቼ ነው ይቅርታ ኤርሚ ብሎ በውስጥ አወራን። ከዛስ ፔጅ ላይ አምጥቼ ይቅርታ አስጠይቀዋለሁ። ዩቲዩብ ላይ ግቡና ይሁ ከፈለጋችሁ ቪዲዮን እዚያ ያሳያችኋለሁ። የዛሬ 7 ዓመት ይቅርታ ብሏል ዮናታን አክሊሉ ማለት ነው። በዛ ትምህርት ጉዳይ በውስጥ አውርተን ይሁን እየተከለ አይደለም የተናገርከው ብዬ መጥቶ አስተካክሎ ይቅርታ ጠይቋል። የእናንተ አለ አይደል የምንበላው የማርያምን ስጋ ነው እያለ የጠገበ ጳጳስ እና መነኩሴ ቆሞስ ወጥተው የተናገሩት በስቅለቷ ቀን እያሉ የዛሬ ዓመት ላይ ብፁዕ አቡነ ገብርኤል የተናገሩትን የመድኃኔዓለም የቦሌ መድኃኔዓለም ቤተክርስቲያን መምህር የሆነው መምህር ጳውሎስ የተባሉ እና ሌላኛው ቆሞስ እና ብፁዕ አቡነ ሕዝቅኤል የገሙ ጎፋ ነው የከፋ የጅማ አህጉረ ስብከት ሊቀ ጳጳስ የሆኑት የምንበላው የማን ስጋ ነው? የእሷ ነው ብለዋል። የማርያምን ስጋ ነው የምትበሉት፣ የማርያምን ደም ነው የምትጠጡት። የፍጡር ስጋ ማለት ነው፣ የፍጡር ደም። የሰው ስጋ ትበላላችሁ ማለት ነው፣ የሰው ደም ትጠጣላችሁ ማለት ነው። እራሷ ቤተክርስቲያኒቱ ነች ያለችው። ጳጳሱ ነው ያሉት ብፁዕ አቡነ ሕዝቅኤል። ማርያም ሰው ናት፣ አምላክ አይደለችም። አየ አምላክ አይደለችም። የኢየሱስን ስጋን ግን ስንበላ የሰው ስጋ ነው የምትበሉት አይባልም። በእምነት ነው እሱን የምትበላው። በጥርሳኝ አይደለም የኢየሱስ ስጋ የሚበላው። እናንተ ግን የማርያምን ስጋ ነው የምንበላው የማርያምን ደም ነው የምንጠጣው ብለዋል ብፁዕነታቸው። አባትህ ብላ ያልከው ማለት ነው። ያው ከሃይማኖት አኳያ ላክብራቸው ብዬ ነው፣ ከእድሜያቸውም አኳያ። ኦኬ እና የሆነ በቃ አረ ነው ወንድምነት ሌላ ሰው አስገብታ ብታወራ ይሻላል። ቴንክ ዩ። እሺ ወንድምነት ያው ጩኸት ብቻ እንደሆኑ ትውልዱ እንዳያክል ነው እንጂ ምንም የተለየ ነገር የላቸው። እሺ ሲፋራ ሰላም ናችሁ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም አለን። እግዚአብሔር ይመስገን አለን። ከየት ቤተ እምነት? ከተዋህዶ ቤተ እምነት ነው። እሺ ከተዋህዶ። እሺ ወንድም ተቀበሏል? ምን አልከኝ? እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ርዕሱ ይታያል አይደል? የማርያም ጠላት ማን ነው ብለን እየተነጋገርን ነው። አዎ ማን ነው ብላችሁ ነው የምትሉት? በኦርቶዶክስ ክርስቲያን የማርያም ጠላት የማርያም ጠላት ያው የማርያም ጠላትማ አጋንንት ነው። አጋንንት ነው። ኦኬ ሰው ሊሆን አይችልም። ሰዎችም ጠላቷ ከሆኑ በእርግጠኝነት በውስጣቸው
የአጋንንት መንፈስ ካልሆነ በስተቀር ማርያምን የሚያስጠላ ምክንያት የለም በተአምር እዚህ ምድር ላይ። ራይት። ስለዚህ ሰይጣን ያለበት ሰው ነው ማርያምን የሚጠላት። ራይት። እሺ፣ በተለምዶ ግን ወንድማችን ቴንክ ዩ ሲፓራ። በተለምዶ ነው አይ ቲንክ አስባችሁበት እንደሆነ አይ ዶንት ኖ እንደ ተቋም እንደ ቤተክርስቲያን ብዙ ጊዜ እኛን የወንጌላውያን አማኞች በተለምዶ ጴንጤ ወይ ፕሮቴስታንት የምንባለው የማርያም ጠላቶች ናቸው፣ የማርያም ጠላት እያላችሁ ትሉናላችሁ። ትክክል ነኝ? አዎ። ከምን ተነስታችሁ ነው እንደዛ የምትሉን? አንድ ነገር ጠይቅህ እስቲ፣ በምሳሌ ልጠይቅህና ማለት ነው። ያው አክብሬ ነው ማወራችሁ ሁላችሁንም። ምንም አይነት ኔጌቲቭ ነገር አላወራም በተሻለ ይመጣል። እሺ። ስለዚህ ለምሳሌ አንተ እናትህን ከልጅነትህ ጀምሮ ወልዳ አሳድጋ በጣም ብዙ መከራዋን በልታ አስተምራ በጣም ብዙ ዋጋ ከፍላልህ የምርቃት ቀን ቢደርስና ልትመረቅ ፕሮግራም ቢዘጋጅ እዛ ላይ የምታመሰግነው ሰው አለ ወይ ተብለህ ብትጠየቅ በእርግጠኝነት እናቴ እንደዚህ አድርጋልኝ፣ እናቴ እንደዚህ አድርጋልኝ ትላለህ አይደለ? ታመሰግናታለህ፣ በእርግጠኝነት ታመሰግናታለህ። አባቴን ለምን ተውከው? ለምን እናት ብቻ? አባትህንም። አዎ፣ እሺ፣ ይቅርታ፣ አባትህንም ከሁለቱም ከእናቴ ብቻ ስላልተገኘው ነው። አዎ፣ ገብቶኛል። አባትህም ያልሆነውን ባለውለታ እኔ አባቴ ያልሆነውን አይደለም። እኔ አባት ስላለኝ አባቴ ነው የወለደኝ፣ አባቴም ጭምር ነው። ብቻ በጥቅሉ ውለታ የዋለልህን ሰው እናትም ላትሆን ትችላለች። ውለታ የዋለልህን ሰው ለማመስገን በጣም በተለይ በተደሰትክበት ጊዜ ቃላት ነው የሚያጥር። ገብቷል? እና ማርያምን እኛ እንወዳታለን ትላላችሁ። እሺ፣ ማርያምን ትወዳታለህ። የምትወዳትን ማርያም ፍቅርን በምንድን ነው የምትገልጽላት? ገልጸህላት አታውቅም። በቤተ ክርስቲያናችሁ ፍቅራዋን እንደምትወዷት እወድሻለሁ ከሚለው ነገር በላይ ለምሳሌ እናትህን እወድሻለሁ ብለህ በሰው በተሰበሰበበት ትነግራታለህ። ከዛ መውደድህን በተግባር መግለጽ አለብህ። ዝም ብዬ እወድሻለሁ ያልክ አንድ ቀን በሰው በተሰበሰበበት ስላወራህላት ትወዳታለህ ማለት አይደለም። እናትህን እንደምትወዳት በተግባር ማሳየት አለብህ በሰው ፊት፣ ወይም በመጦር ሊሆን ይችላል፣ ውለታዋን በመመለስ ሊሆን ይችላል። ገብተዋል? የምታመሰግናት በአክሽን ነው። በአክሽን ማርያምን በአክሽን ስትወዷት አይተን አናውቅም። አዎ እንወዳታለን እኮ ብሎ ማለት እኮ በጣም ምንም እኮ የሚከብድ ነገር አይደለም። ገብተዋል? እኔ አሁን አንተን እናድድብሃለሁ ምናምን ግን ለማስመሰል እዚህ መጥቼ ኤርሚዬ እኮ ወድሃለሁ ምናምን ብለህ በአፌ እኔ አንተን አንድ ቀንም ጠልቼ አላውቅም ብል አፌ ላይ ነው ያለው። በአክሽን ባገኘ ወይ ልምታው ወይ የሆነ ነገር ላድርገው ጉዳት ላደርስበት የሚል ሰው ልትሆን ትችላለህ። ገብቷል? ስለዚህ እወዳታለሁ ማለት ሳይሆን የወደድካትን ማርያም ትውልድ ሁሉ ብጽሕት ይለኛል ያለው ቃል የተባለው ቃል ለማንም አልተነገረም። ለምሳሌ ሁላችሁም ብፁዓን ናችሁ ከሚለው ጋር በፍጹም የሚገናኝ አይደለም። ለምሳሌ ሁሉም ሰው ብፁዕ ነው። ለምሳሌ ኢየሱስ ክርስቶስ ሲናገር ድሆች ያጡ ብፁዓን ናቸው ምናምን እያለ ይናገራል። ያ ብፁዓን የተባለበት ትርጉምና ማርያም ትውልድ ሁሉ ብጽሕት ይለኛል ያለበት ትርጉም በፍጹም የሚገናኝ አይደለም። ለምንድን ነው እንደዛ ያለችው? ትውልድ ሁሉ ብጽሕት ይሉኛል። ብጽሕት ማለት አለብህ በየቀኑ ትውልድና አንተም። ገብቶሃል? ያንን ብጽሕት የምትልበትን መንገድ ከልብህ ነው ማለት ያለብህ። ኦርቶዶክሶችን ለማስደሰት ወይም ደግሞ ኦርቶዶክሶችን ለክርክር ስትቀርብ የኦርቶዶክሶች አይ ማርያምን አይጠሏትም ጴንጤዎች ተብሎ እንዲወራ ሳይሆን ብጽሕት ናት ድንግል ማርያም ብጽሕት ናት ብለህ በመድረክ በምታገኝበት መንገድ መመስከር አለብህ። በነገራችን ላይ ለማርያም የሚሰጥ ክብር በእርግጠኝነት ነው መነግርህ። እኔ በጣም እርግጠኛ ሆኜ መነግርህ። በዚህ ጉዳይ ላይ እርግጠኛ እንደምሆን በሌላ ጉዳይ ላይ እርግጠኛ አልሆንም።
ለማርያም በሚሰጥ ክብር ለጣዖት እንደተሰጠ አድርጎ የሚቆጥር ልጅ የላትም። በእርግጠኝነት ነው የምናገረው። ለጣዖት ነው የተሰጠው ክብር። እንዴ አንድ ነገር ልንገርህ፣ 30 ዓመት እኮ ብቻዋን ክርስቲያን የነበረች ሴት ናት። ብቻዋን 30 ዓመት ማንም አላመነም። 30 ዓመት ሙሉ ሚስጥር ይዛ ከኔ የተወለደው አምላክ ነው፣ አሳድገዋለሁ፣ ጡቴን አጥብቼ አሳድገዋለሁ። ሲወድቅ አልቅሳለች፣ ሲጠፋ ፈልገዋለች በቤተ መቅደስ ስንት ቀን ተጉዛ ማለት ነው። ልጄ ጠፋብኝ ብላ ሊገሉት ሲሉ ወደ ግብፅ ያንን ሁሉ በረሃ አቋርጣ ሄዳለች። እውነት ነው የምነግርህ፣ ማርያምን በማመስገኔ ሲኦል ይጠብቀኛል የሚል ሰው በጣም የተሳሳተ ሰው ነው። በጣም የተሳሳተ ሰው ነው። ስለዚህ እናቴን እንደማመሰግነው ማርያምን ከእናቴ በላይ ለምን መሰለ? እናቴ የሚጠፋውን ስጋዬን ለማስደሰት ነው እዚህ ስትለፋ የነበረው። እሷም ትሞታለች፣ እኔም እሞታለሁ። ማርያም የሰጠችኝ ግን በእሷ ጽድቅ ምክንያት ኢየሱስ ክርስቶስ ሰው ሲፈልግ ጽድቅ የሆነ ሰው በማጣቱ ብዙ ጊዜ ቆይቷል። ነው ምን ንጹህ ሆና በመገኘቷ ኃጢአት ምንም ስላልተገኘባት ብቻ ኢየሱስ ክርስቶስ እሷ ጋር መጣ። እቺ ሴት ባትኖር ኢየሱስ ክርስቶስ መድኃኒቴ አይመጣም ነበረ። ስለዚህ ንጹህ ሆና፣ ምክንያቱም የሰው ልጅ ነጻ ፍቃድ አለው። ምክንያቱም ኢየሱስ ክርስቶስ መርጦ የፈለገውን ንጹህ ሁን አንተ ኃጢአት ስራ ብሎ አልፈጠረም። ሁሉም ሰው ነጻ ፍቃድ ስላለው ነጻ ፍቃዷን ለጽድቅ የሰጠች ናት። ለጽድቅ የሰጠች ሴትዮ እሷ በመኖሯ ምክንያት ድህነት ምክንያት የሆነች ለድህነቴ ምክንያት የኢየሱስ የመድኃኒቴ እናት በመሆኗ ሳመሰግናት ገብቷል። እዚህ ምድር ላይ ካሉ ሰዎች ካሉ ሁኔታዎች ሁሉ ቀድሜ ባመሰግናት ኢየሱስ ክርስቶስ ከተናደደ እውነት ነው የምነግርህ ክርስትና ሁላችንንም አልገባንም ማለት ነው። ገባ? ምክንያቱም እኔ እውነቴን ነው የምነግርህ ሁሉም ሰው ሁሉም ኢየሱስ ክርስቶስ ሐሳብን ልጨርስ ብዬ ነው ያላቋረጥኩት። እሺ ልጨርስ ነው። እሺ ኢየሱስ ክርስቶስ ስለ ሁሉ መከራ ከፈለ። መጽሐፍ ቅዱስ ላይ ግን የተማርኩት ልንገር 30 ምናምን ዓመት ማርያም ስለ ኢየሱስ መከራ ከፈለች። ቆይ ይሄንን አይደለም እናንተ የምትተረጉሙበት መንገድ በእርግጥ ይገባኛል። ድህነታችን ከሷ የሚነሳ ነው ለማለት እንዳልሆነ ይገባቸዋል። በተአምር የሰው ልጅ ድህነት ከክርስቶስ ውጪ ማንም ጋር የለም። መድኃኒቴን የያዘችልኝ የመድኃኒቴን እናት ግን አመሰግናለሁ የሚገባትን ክብር በተግባር ነው፣ በአፍ አይደለም፣ በተግባር ሰጣታለሁ። ገብቷል? ስለዚህ የማርያም ጠላት ማለት እሷ ስትመሰገን የሚናደድ ማለት ነው። የሚናደድ የማርያም ጠላት ማለት ኢየሱስ ክርስቶስ ማርያምን ከሚመለከትበት አውድ ውጪ መመልከት ማለት ነው። ኢየሱስ ክርስቶስ ለሱ እናት ናት፣ ለእኛም እናት ናት። ለዮሐንስ በመስቀል ጋር ይኸው እናትህ እቿት ተብላለች፣ ለእኛ እናታችን ናት። እንደውም እኔ ከእናቴም ከአባቴም ከሁሉም በላይ በምድር ከሰው ልጅ እንደ ማርያም የሚቀርበኝ ሰው የለም፣ ማንም ሰው። ቴንኪው። ከአነሰ ደግሞ በኋላ ትቀጥልበታለህ። ከመጨረሻው ልጀምር። አሁን ያልከው ላይ ስለምትወዳት ቴንኪው፣ እግዚአብሔር ይባርክህ። እኛም እንወዳታለን፣ የጌታችን እናት። ግን ስለምወዳት የሚገባትን ክብር በተግባር እሰጣታለሁ አልከን። ለምሳሌ በተግባር ስትሰጣት ምን እያደረክ ነው የምትሰጣት? በተግባር የምትገልጠው የክብር ስግደት እሰግድላታለሁ። የክብር ቴንኪው። እንደዚህ የክብር ስግደት ትሰግድላታለህ። ሌላስ በተግባር የምታደርገው? በዝማሬ አመሰግናታለሁ። በዝማሬ አመሰግናታለሁ። ያመሰግናታል። ሌላስ? አመሰግናታለሁ። እሺ። ክርስቶስን ሳስብ ሁሌ ያስባታለሁ።
ክርስቶስን ባሰብኩ ቁጥር አስባታለሁ። በተግባር ነው ያልከው። ተግባር ነው ያልከው። ማሰብ አይደለም። ተግባር እኮ ተግባር ነው እኮ ይሄ ክርስቶስን ማሰብ የተግባር። አዎ ክርስቶስን ሳስብ የሚደረግ ነው። አሁን ስግደቱ ተግባር ነው፣ በአካል እንቅስቃሴ ማለት ነው። ዝማሬውም ተግባር ነው። እያሸበሸብክ እየዘመርክ እየዘለልክ እያጨበጨብክ ነው። በተግባር የተግባር ብለህ ስላልክ ተግባር ብሎ የሚለውን ያሰመርኩት። ሌላም ታደርግላታለህ። በዝማሬ ታመሰግናታለህ። የክብር ስግደት ትሰግድላታለህ። ሌላስ? አሁን ብዙ ልጠቅስልህ ማልችለው በጣም ብዙ ያላስታወስኳቸውን ክብሯን የሚገልጹ እሷ ብጽዕት እንደሆነች ሪኮግናይዝ የሚያደርጉ ተግባራትን በሙላ አደርግላታለሁ። ለዛም ክብር ከበቃው ነው። እኔ እሷን ሊያክብር የሚችል ተግባራትን በሙሉ ታደርጋለህ። በሙሉ እሺ ኦኬ። ተግባር እዚህ ጋር ይግባ። አደርግላታለሁ ብለናል። ኦኬ አደርግላታለሁ ብለሃል። ማን አድርጉ ብሎ ስላለ ነው የምታደርገው? መጽሐፉ ስለሚል ነው። መጽሐፉ ስለሚል ነው። የቱ ጋር መጽሐፉ? በተግባር ለሷ አድርጉላት። በቃ ቅድም ነገርኩህ እኮ። ለምሳሌ ኤልሳቤጥ እኔ ቤት ስለ ኤልሳቤጥ አይደለም፣ ለማርያም ይሄንን ሁሉ አድርጉ፣ ስገዱላት፣ ዘምሩላት፣ ለእሷ ሊደረግ የሚችለው ነገር ሁሉ በተግባር አድርጉላት ብሎ ያለው የቱ ጋር ነው ያገኘው? መጽሐፉ ይላል ብለኸኛል። ብጽዕት ይለዋል። ቅድም የጠቀስኩልህ እጠቅሳለሁ። ትውልድ ሁሉ ብጽዕት ይለኛል። ብጽዕት ይለኛል ማለት ዘምሩላት ማለት ነው እንዴ? ብጽዕት ይለኛል ማለት ስገዱላት ማለት ነው። ነው እኮ ባይዘዌ አንድ ነገር በቃ ጽፌልሃለሁ። ሉቃስ 1:46 ማለት ነው። ትውልድ ሁሉ ብጽዕት ይሉኛል ብሎ የሚለው ጽፌልሃለሁ ማለት ነው። ኦኬ እሺ። እናንተ ግን ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም፣ በተግባር ግን አታደርጉትም። በተግባር ዜሮ ናችሁ ነው ያልከን። ሶሪ 48 ቴንኪው ቴድዬ። ከ46 ጀምሮ እያያዛል እየናከ። እሺ በተግባር ግን ምንድነው? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጹትም አልከን። አንተ እያደረግከው ያለውን ተግባር ይሄን ነው ስናደርግ ነው አይደል? በተግባር ፈጸምን የሚያስብለው አይደል? አዎ ነው። ከዚህ ውጭ ሌላ ተግባር የለም። ብዙ አለ። ግን እኔ አሁን ለምሳሌ አንድ ጥያቄ ልጠይቅህ እንዲሄድልኝ ማለት ጥሩ ነው የሰጠኸኝ ማብራሪያ። ጌታን ትወደዋለህ? አዎ እንጠረጥራለሁ። እሺ መውደድህን በምን እንደምትገልጽለት? በአምልኮ አይደል? እሰግድለታለሁ። ለምሳሌ በተግባር ነው። ባይዘዌ ጌታ ራሱ በጣም ይቅርታ አሁን እሰጥሃለሁ። እኔ ጥያቄ ይጡቃል። በአምልኮ ጌታን ስትወድ መውደድህን በመጽሐፍ ቅዱስ ላይ እሱ ለምሳሌ የሚወደኝ ምን ያደርጋል ነው ብሎ ያለው? የሚወደኝ ምን ያደርጋል ነው ብሎ ያለው? ትእዛዜን ያክብር ነው። ትእዛዜን ያክብር። ጌታን መውደድ የሚወድ ሰው የሚወደኝ ምንድን ነው ያለው? ያድርግ ያለው ትእዛዙን ያክብር ነው። ኦኬ የቱ ጋር እንደዚህ የተጻፈው? መጽሐፍ ቅዱስ ላይ ነው። ኦኬ ትእዛዜን ይጠብቃል ያለው ማለት ነው። ዮሐንስ 14:15 ላይ ማለት ነው። ኦኬ ማርያምን ትወዳታለህ? ምን ጥርጥር አለው? ኧረ በእግዚአብሔር እንደዚህ ልጠይቀኝ ራሱ አይገባም። ጌታን ትወዳዋለህ ብዬ ስልህ እንደጠይቀኝ ማን እንደጠይቁ ልክ እንደመለስክልኝ ማርያምን ትወዳታለህ? አዎ ልክ እንደ ጌታ ስትወዳት ምኗን ነው የምታከብርላት? ማርያምን ትወዳታለህ? አመሰግናታለሁ። እሺ አመሰግናታለሁ። በክብር ስግደት ሰግድላታለሁ። እሺ እንደዚህ ብዬ ልጠይቅህ፣ ማርያምን ትወዳታለህ? አዎ ብለኸኛል። የማርያምን ምክር ትሰማለህ? የማርያምን ምክር ትሰማለህ? አዎ እሰማለሁ። ምክር ትሰማለህ? አዎ። ኦኬ ምክሯንስ ትፈጽማለህ?
አዎ ፈጽመሃል እስከዛሬ? ያው ታውቃለህ መቼም የሰው ልጆች ነን። እንደ እግዚአብሔር ሐሳብ እንኳን አንመላለስም፣ እንኳን እንደ ማርያም ሐሳብ እኮ ምክሯን የፈጸምከው አለ? ፈጽም ደስ ይለኛል እንጂ አልፈጸምክም እስካሁን ድረስ። አዎ ምክሯን ትፈጽማለህ ብዬ ስለ አዎ አለኝ። መፈጸም ፍላጎት አለኝ። አዎ እስካሁን ግን አልፈጸምክም። አዎ እስካሁን አልፈጸመም። የማርያምን ምክር አልፈጸመም። ስለዚህ እስካሁን አትወዳትም። ምክሯን ስላልፈጸምክ አትወዳትም። እስካሁን ድረስ ምክሯን አልፈጸምክም ብለሃል። ስለዚህ አንተ ዝም ብለህ ኃጢአተኛ ነኝ፣ ኃጢአተኛ ነኝ፣ እርምጥምጥ ነኝ፣ ሸምበቆ ነኝ፣ ቀርከሃ ነኝ የሚባል ነገር አይሰራም። ኤርሚያስ ስታወራ አይሰራም። እዚህ ጋር ይሄንን ኤርሚያስ ስታወራ ማለት ነው። አሁን እንደዚህ አይነት ከስርዓት የወጣ ውጪ ችግር ይቅርታ። እዚህ ጋር በተግባር ያው ሰበብ አታብዛ ለማለት ነው። ይቅርታ ግን ላነጋገሬ የክብር ስግደትን ሰግድላታለሁ፣ በዝማሬ አመሰግናታለሁ፣ ለእርሷ ሊከበር የሚችለው ነገር ሁሉ አድርግላታለሁ፣ ዘምርላታለሁ፣ ሰግድላታለሁ ብለሃል። እዚህ ጋር ግን ስትመጣ ምክሯን ሰምታለሁ ብዬ ስልህ አዎ አልከኝ። ምክሯን ትፈጽማለህ ብዬ ስልህ ቆይ ሰምታለሁ ብዬ ስልህ አዎ አልከኝ። ምክሯን ሰምቻለሁ አልከኝ። ምክሯን ፈጽመሃለሁ ብዬ ስልህ አዎ አልከኝ። ምክሯን ትፈጽመዋለሁ ብዬ ስልህ አዎ አልከኝ። እስካሁን ፈጽመዋለሁ ብዬ ስልህ አልፈጸምኩም አልከኝ። ሙሉን አልፈጸምኩም። ምክሯን ሙሉን አልፈጸምክም። ስለዚህ አትወዳትማ። ብትወዳት ኖሮ ምክሯን ትፈጽም ነበር። አትወዳትም ከልብህ። እኔ በእርግጥ እውነት ለመናገር ማለት ነው ነገርኩ፣ ቅድም እንደነገርኩ ለማርያም ብቻ ሳይሆን ክርስቶስ እንኳን ያዘዘኝን ክርስቶስን የክርስቶስን ቆይ እንዳንቀላቅል እኮ አይደለም። ቆይ እኔ ሐሳቤን ስማኛ። ክርስቶስ እንኳን ያዘዘኝን አምላክ ሆኖ ክርስቶስ እንኳን ያዘዘኝን ልፈጽም አልታደልኩኝም። ገብቷል? ለምሳሌ የኔን የሚወድ ትእዛዜን ያክብር አለ አይደል? እምለውን ይስማ አለ። እሱን ለማድረግ ፍላጎቱ በልቤ አለ፣ ግን በተግባር ግን እሱን መስዬ እየኖርኩ አይደለም። በዚህ ምክንያት አዝናለሁ። ማርያም ደግሞ ሰው ናት። የማርያምን ያልፈጸምከው ለምንድን ነው? በቃ የእግዚአብሔርን ባልፈጸምኩበት ስንፈት ነው። በቃ በዛ ስንፈት ነው እንጂ የማርያም ትእዛዝ ከማርያም ምክር ውስጥ የምታስታውሰው እስኪ አንድ ንገረኝ። ያልፈጸምከው ማርያም መክራህ ያልፈጸምከውን እስኪ አንድ ንገረኝ። ለምሳሌ በትክክል ብጽይት አላልኳት። በትክክል ብጽይት አላልኳት። እሱን ስሙት ብላለች። እሱንም አልሰማሁትም። ጎበዝ፣ ጌታ ይባርክ። ጎበዝ። ኦኬ፣ እሱን ስሙት ብቻ ሳይሆን እሱ የሚላችሁን አድርጉ ብላለች። አዎ ብላለች። አንተ ግን አላደረክም። የተወሰነ ማድረግ ፍላጎት አለኝ አልኩ። በቃ አላደረክም ነው እንጂ ፍላጎት የለም ያለህ አይደለም ጥያቄ። አንተ ግን አላደረክም። አዎ አላደረኩም። ያላደረከው ኢየሱስንም ስለማትወደው ማርያምንም ስለማትወዳት ነው። ሁለቱንም አትወዳቸውም። የጌታን ልቶ እሷን አትወዳትም። የጌታን ልቶ እሷን አትወዳትም። እሷን ብትወዳት ኖሮ ምንድን ነው ያለችህ? አጭርና ግልጽ። በዛን ዘመን በሰርጉ ቤቱ ላይ ለነበረው ትውልድ ብቻ ሳይሆን ከዛም በኋላ ለተነሳው አሁንም ላለኑ ከዚህም በኋላ ለሚመጣው ትውልድ እርሱ የሚላችሁን አድርጉ አለቻቸው ይላል። እነዛ ሰርግ ቤት የነበሩቱ አደረጉ አላደረጉም? እሱ የሚላቸውን አደረጉ። የማርያምን ምክር ሰምተዋል። የማርያምን ምክር ሰምተዋል። አድርገዋል። እኛም እዚህ ያለን እኔና ወንድሞቼ እና እህቶቼ እዚህም ያለን እኛም አድርገነዋል። እርሱ የሚላችሁን አድርጉ። እሱ እዛ ጋር ውሃውን ወደ ወይን ጠጅ ውሃውን ወደ ወይን ጠጅ ሊቀይረው አስቦ አምኖ አቅዶ፣ ስለዚህ ውሃ ሙሉት ነው ያላቸው። ውሃ ሙሉ፣ ከዛ ቀይረው ማለት ነው። እኔን ደግሞ ና ወደ እኔ ነው ያለኝ። እሱ የሚላችሁን አድርጉ አለች። እሱ ደግሞ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ አለ። ስለዚህ የማርያምን ምክር ሰማሁኝ፣ ወደ ጌታ ሄድኩኝ ማለት ነው።
እኮ ወደ ጌታ መሄድ ማለት ምን ማለት ነው? ቆይ አድምጠኝ። ወደ ጌታ መሄድ ማለት በጌታ ትምህርት ለመኖር ልነግርህ ነው። በጽድቅ ሙላት እኔን አቋርጠኝ አይደለም። አንተማ ማርያምንና ኢየሱስን እንደማትወዳቸው በተለይ ማርያምን እንደማትወዳት ከሚያሳየው ነገር አንዱ እሷ እስካሁን ድረስ ያለችን አንዱንም አልፈጸምክም። እሷ የሚላችሁን አንዱንም አይደለም። እንደዚህ አትበላ፣ እየነገርኩ ነው። ቅድም አሁን አንተ የትርጉም ፍልሰት እየፈጠርክ ነው እዚህ ጋር። ለምንድን ነው እሱ የሚላችሁን አድርጉ? እኔ ያልኩት በሙላት እሷ ያለችንን ወይም እሱም ያለንን እግዚአብሔር ያለኝንም እንኳን እሷን አልኩ እግዚአብሔር ኢየሱስ ክርስቶስ ያዘዘኝን እንኳን በሙላት አልፈጸምኩም። እሺ እሱ የሚላችሁን አድርጉ ነው አይደል ያለችው? አዎ እኮ ግን አንተ አድርጋል አሁን ሙሉ ለሙሉ እኔው አድርጋለሁ። እኔ አሁን ቅድም እዚህ ምን አልከን አንተ? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጡትም ወይ ደግሞ አትፈጽሙትም አልከን። እኔም ሆንኩ እዚያ ያለን ወንድሞች እናቶች ማርያምን የጌታችን እናት እንወዳታለን። መውደዳችንን አድምጠኝ፣ አደረብብህ እኔ ሳውራ ልብ በል፣ ከዛ እሰጥሃለሁ። አንተ ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም አልከን። ኦኬ። እኛ ደግሞ ማርያምን እንወዳታለን የጌታችን እናት፣ መውደዳችንን በተግባር ፈጽመናል። ለምን? የትኛውን በተግባር የፈጸምነው? ማርያምን መውደዳችንን ከሚያሳየው ነገር አንዱ እርሱ የሚላችሁን አድርጉ ብላ የሚል ምክር ሰጠች። ከዚህ ውጭ ሌላ የተናገረ እሱ ብቻ ሊሆን ግን አይችልም። እሱ ብቻ ሊሆን አይችልም። የኔ ልጨርስና እሰጥሃለሁ። አንተ ያነሰ ካለ በኋላ ትጨምርበታለህ። የማርያም ምክር በዚያን ዘመን በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ላለ ከዚህም በፊት ለነበረ ከዚህም በኋላ ለሚመጣው ትውልድ ሁሉ አንድ ማለፊያ ምክር የመከረችው ድንቅ ምክር በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ለሚሰማ ከዚህ በፊትም ለነበረ ከዚህም በኋላ ለሚነሳ ትውልድ እርሱ የሚላችሁን አድርጉ አለች። መለስ። ስለዚህ ልብ በል፣ የጌታችንን እናት ቅድስት ድንግል ማርያምን እኛ እንወዳታለን፣ መውደዳችንንም በተግባር ፈጽመናል። እኛ ወንድማችን ሲፓራ በተግባር መፈጸማችን ምክሯን በመስማት ነው። ምክር የጌታን እናት ምክር የጌታ እናት ምክር የትን የመከረችው በቃና ዘገሊላ ሰርግ ላይ ማለት ነው። ለዛ ትውልድ ብቻ ሳይሆን መጽሐፍ ቅዱስን ላነበበ ሁሉ የጌታ እናት ማርያም ማለፊያ ምክር የመከረችው እርሱ የሚላችሁን አድርጉ ብላለች። ልክ አባቱ እግዚአብሔር አብ በዮርዳኖስና በመገለጥ ተራራ ላይ የምወደው ልጅ እርሱ ነውና እሱን ስሙት ብሎ እንዳለ እናቱ አባቱ እሱን ስሙት አለ። እናቱ ደግሞ እሱ የሚላችሁን አድርጉ አለች። ጌታ ደግሞ ልጇ ደግሞ እኔ የምላችሁን ስሙ አለ። ጆሮአችሁን ማዘን ብሉ እኔንም ስሙ አለ። እሱን ስንሰማው ምንድን ነው ያለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። እርሱም የሚለኝን እንዳደርግ ማለፊያ ምክር ከመከረችኝ ከቅዱሳን እናቶች መካከል አንዷ ማርያም ናት። አባቱን እንድሰማው እግዚአብሔር አብ ልጁን እንድንሰማው የነገረንን ያህል እናቱ ደግሞ ልጁ የሚለንን እንድናደርግ መክራናለች። ስለዚህ እኛ ጠላት አይደለንም ማለት ነው፣ ወዳጅ ነን። በመጽሐፍ የተጻፈውን በመጽሐፍ የመከረችንን ምክር ተቀብለን እንፈጽማለን። አንተ ግን በመጽሐፍ ያልተጻፈውን ለምሳሌ በተግባር እኔ ማርያምን እወዳታለሁ የሚገባትም ክብር በተግባር ሰጣታለሁ ብለህ ካልክ በኋላ በተግባር የምትሰጣት ምንድን ነው? ትሰግድላታለህ። ሂዷል፣ እህትየው ሂዷል፣ ወጥቷል ነው እንዴ? አለ እንጂ ይኸው ከታች አለ እህትየው ሌላውኛው ነው የወጣው። እሺ የክብር ስግደትን እሰግድላታለሁ አልከን። ልክ ጌታ የሚወደኝ ቢኖር ቃሌን ይጠብቃል ብሎ እንዳለ ማርያምን የሚወዳት ወይ እሷ ራሷ ማርያም የሚወደኝ የክብር ስግደት ይስገድልኝ ብላ አላለችም። አንድ ጌታም የምትወዷት እናቴን የክብር ስገድ ስገዱላት አላለም። እንደዚሁም እሷም የሚወደኝ ይዘምርልኝ አላለችም። ወይ ጌታ የምትወዷት ዘምሩላት ለእናቴም አላለም። አንተ ጌታም እሷም ያላዘዙህን ያልነገሩህን ነገር ነው የምታደርገው። እኛ ግን እሷ የነገረችን ነገር ነው የምናደርገው። የሚላችሁን አድርጉ ብላን ስለመከረችን ያን የጌታዬን እናት የማርያምን ማለፊያ ምክር ሰምቼ እሱ የሚለኝን ላደርግ ወደ እሱ ሄጃለሁ። በእሷ ምክር መሰረት ማለት ነው። ማለት ወደ ልጇ ሄጃለሁ። ወደ ልጇ ደግሞ ሲሄድ እሱ ያለኝ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሎ ኢንቫይት አደረገን። ከነ ኃጢአት ድካሜ ወደ እሱ ቀረብኩኝ። በደል ኃጢአቴን ሳይጸየፍ ተቀበለኝ። በከበረ የደሙ ፈሳሽነት አጠበኝ።
አጸደቀኝ፣ ቀደሰኝ። እርሱም በማመኔ ንስሐና የኃጢአት ይቅርታን አገኘው፣ የልጅነት ስልጣን አገኘው። ስሜን በሕይወት መጽሐፍ ጻፈ። አባቴ ተብሎ ተጠራ፣ እኔም ልጁ ተባልኩኝ። የዘላለም ሕይወት ርስት ነኝ። የዘላለም ሕይወት ርስት ወራሽ እንደሆን ስሜ በሕይወት መጽሐፍ ላይ ላይሰረዝ ተጻፈ። በሱ እጅ ላይ ለዘላለም ያዘኝ። ስለዚህ የማን ምክር ሰምቼ? አንደኛ የአባቱ የእግዚአብሔር አብን ድምፅ ሰምቼ፣ ሁለተኛ የእናቱንም ምክር ሰምቼ እሱ የሚለኝን ለማድረግ ሄድኩ። ስለዚህ እኛ ጠላት አይደለንም ማለት ነው። እኔ ብቻ ሳይሆን እዚህ ያሉ ወንድሞች እናቶቼ፣ በዓለም ዙሪያ ያሉ ወንጌላውያን እኛ ጠላቶች አይደለንም፣ የማርያም ወዳጆች ነን። ለምን? የሚወድ ምክር ነው የሚሰማው። የምትወደውን ሰው ምክሩን ትሰማለህ። የምትወደውን ሰው ሲነግርህ ትሰማለህ። እኛም የጌታችን እናት ማርያምን እንወዳታለን ብለን ስንል በተግባር የፈጸምነው ምክሯን ሰምተናል። እሷ እኔን ስለምትወዱኝ ጧፍ ዕጣን አምጡልኝ አላለችም። ስገዱልኝ፣ ዘምሩልኝ፣ አጨብጭቡልኝ አላለችም። እልል በሉልኝ አላለችም። ግን እሷን የምንወዳት የጌታ እናትንን ምክሯን ሰምተን ወደ ጌታ ሄደናል ማለት ነው። ስለዚህ አሁን አንተ እዚህ ጋር እንዘምርላታለን፣ ሰግድላታለን ብለህ ያልከው አንዱ መጽሐፍ ቅዱስን አይደግፍም። እኛ ግን ምክሯን ሰምተን ወደ ጌታ ሄዱ ብለህ ያለችውን በተግባር ፈጽመናል። ስለዚህ እኛ የማርያም ጠላቶች አይደለንም ማለት ነው። ኦኬ። እና ይህንን እዚህ ጋር 3 የጻፍከውን ቅድም የተናገርከውን ዝም ብዬ በሃይላይት ልስጥና ከዛ አንተ አውራ። ማርያም ብፅዕት ብለህ መመስከር አለብህ አልከኝ። ኦኬ። እኔ አንደኛ የተጠራሁትኝ የማርያምን ብፅዕና ልመሰክር አይደለም፣ ለእኔ ምስክሮች ትሆናላችሁ ነው ያለው መጽሐፍ ሲናገር ማለት ነው። ሞቱንና ትንሣኤውን ብሎን አዳኝነቱን ለመመስከር ነው የተጠራ ነው። የጌታን በጎነት፣ ቸርነት፣ አዳኝነቱን የእሱን በጎነት ልትነግሩ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራቸው የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል ቅዱስ ጴጥሮስ ሐዋርያው ማለት ነው። እንዲህና እንዲህ የመሳሰሉ ነገሮች የጌታን ማዳን ልንናገር ነው። የጌታን ማዳን ልመሰክር ነው ጸጋም የተሰጠኝ ማለት ነው። ግን በዚህ ውስጥ ይህንን እየተናገርኩ ያለው ጌታን ቅድስት ድንግል ማርያም ድንግል ሴት እንደወለደችው ከድንግል ሴት ተጸንሶ እንደተወለደ ስሟ ማርያም እንደምትባል ያቺ ደግሞ ማርያም የተባለች ክብርት ቅድስት ሴት እንደሆነች ይህንንም ክብርትና ቅድስትነቱን ያገኘችው ጤዛ ልሳ ድንጋይ ተንተርሳ ሳይሆን ጌታ ስለመረጣት እናም በስሙ ስላመነች ነው። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ተብሎ እንደተባለን ያንን ስላመነች ብፅዕት ናት ብለን እንላለን እንጂ ዘመኔን ሁሉ ሕይወቴን ሁሉ ዝም ብዬ ጊዜ ሰጥቼ ሙሉ ጊዜ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት ብዬ ብናገር ለሰው ያ ምንም ለሰው አይፈይድም፣ ምንም አይጠቅምም። የጌታን ማዳን ግን ስናገር የጌታን ማዳን ኢየሱስ ለበደል ኃጢአት ሞቶልሃል፣ አንተን ይወድሃል እግዚአብሔር፣ ልጁን ሰጥቶሃል እግዚአብሔር፣ በስሙ ብታምን የኃጢአትን ይቅርታ ታገኛለህ ብዬ በምናገርበት ሰዓት ላይ ብፅዕት ከሆነች ከቅድስት ድንግል ማርያም ተወልዷል ብዬ እንደዚህ ልናገር እችላለሁ። አለቅ እና ልክ ለእሷ ለመመስከር እንደተጠራን አድርገህ ስለተናገርክ ነው እንደዛ ሆን ብለን አሁን የጌታን በጎነት ልንመሰክር እንደተጠራን ሁሉ የማርያምን በጎነት ወይ ደግሞ የማርያምን ብፅዕና ሆን ብዬ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት እያልኩኝ እንድናገር መጽሐፍ አላዘዘኝም። የጌታን በጎነት፣ አዳኝ ቸርነቱን፣ ምሕረቱን፣ ፍቅሩን፣ ሰውን መውደዱን ግን ስናገር እግረ መንገዴን የማርያምን ብፅዕና በተጠየቅኩበት ባልጠይቅም እናገራለሁ ማለት ነው። በየስብከት መካከል አስገብቼ ማለት ነው። ኦኬ። ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር አልክ። ይሄ በጣም ትልቅ ስህተት ነው። ማርያም ባትኖር ኖሮ ሌሎች ሴቶች በእስራኤል ስላሉ ይመጣ ነበር ጌታ። ለምን ደግሞ አይመጣው? ለአብርሃምና ለዳዊት የገባውን ኪዳን ላይፈጽም ነው? ሐሳቡን ሊቀይር ነው? እና እንደዛ ከሆነ እግዚአብሔር ውሸታም ነው ተብሎ ሊባል ነው ማለት ነው። ነግሮታል እግዚአብሔር ለአብርሃም ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ኦኬ። ነግሮታል ለዳዊት እግዚአብሔር በመዝሙር 132 ቁጥር 11 ላይ ነግሮታል። ስለዚህ ያንን ለአባቶች የገባውን የተስፋ ቃል ሊፈጽም እግዚአብሔር ከሴት የተወለደ ልጁ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር የዘመን ፍጻሜ ይጠብቅ ነበረ። በራሱ የጊዜ ቀመር ነበር ሊወለድ የነበረው ልጁን ሊልከው የነበረው። ስለዚህ እግዚአብሔር በዘመን ፍጻሜ በደረሰ ሰዓት ላይ ከሴት የተወለደ ልጁን ላከ ይላል። ስለዚህ ልጁን ሲልክ ማርያም የተባለች አይሁዳዊት ልጃገረድ እንድትወልደው አደረገ። እሷስ ባትኖር ሌላ ትኖራለች። ሌላ እስራኤላዊት ልጃገረድ ከዳዊት ቤት የሆነች ከሌላ ሴት ትመረጣለች እንጂ ማርያም ስለሌለች በቃ ማርያም የለችምና የዘላለም ሐሳቤን አቁሜዋለሁ አስቀርቼዋለሁ ብሎ አይልም እግዚአብሔር። ስለዚህ ማርያም ባትኖር ኖሮ ጌታ አይመጣም ነበር ብሎ የሚለው ውሸት ነው። ለምን? በቃ እሱ ማርያም በምትባል ሴት አይደለም እወለዳለሁ እኮ ብሎ ትንቢት ሲናገር የነበረው በባሪያዎቹ በነቢያት በኩል ማለት በእነ ኢሳያስ እነሆ ድንግል ትጸንሳለች ነው ያለው። የድንግሊቱ ስም ማርያም ነው ብሎ ያለው በኋላ ነው። ገብርኤል መጥቶ ነው የድንግሊቱ ስም ማርያም ነበር ብሎ ሉቃስ የተናገረው ማለት ነው። ሉቃስ የጻፈው
የድንግሊቱ ስም ማርያም ነበር ብሎ ያለው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ጀምሮ ስናነበው ነው እንጂ ኢሳይያስ ግን ትንቢቱን ስናገር ድንግል ሴት ነው። አልማ ወይንም በቱላ ብሎ የሚለው የዕብራይስጥን ቃል እሱን ተጠቅሞ እዛ ጋ የተናገረው ኢሳይያስ ነው። ስለዚህ እሷ ባትኖር ኖሮ ሌሎች ከነገደ ይሁዳ የሆኑ አንድ ማዕት የዳዊት ዘር የሆኑ ልጃገረዶች አሉ። ወንድ የማያውቁ ድንግል ሴት ማለት ነው። ወንድ የማያውቃቸው ድንግል ሴት ማለት ነው። ጌታ ሊወልዱ የሚችሉ ድንግል ሴት አሉ። እሷም የተመረጠችው ከእነሱ መካከል ነው፣ ከሴቶች መካከል ነው ብሎ ያላት። ስለዚህ ማርያም ባትኖር ኖሮ በቃ የዘላለም ሀሳቡ ተዘጋ፣ የሰው ልጅ ጣፍጦ ቀረ አይባልም። እንደዚህ አይባልም። ይሄ አግባብ ንግግር አይደለም። ኦኬ 30 ዓመት ሙሉ ስለሱ መከራ ተቀበላለች ብለህ አልከኝ። አዶ ነው እንግዲህ አንተ ያነበብከው መጽሐፍ ካለ ትነግረኛለህ። አዎ 30 ዓመት ሙሉ በቤተሰቡ ጋር አብሮ ኖሯል ጌታ። ልክ ነው። በዮርዳኖስ የተጠመቀው በ30 ዓመቱ ስለሆነ ከዛ በፊት ከቤተሰቡ ጋር ኖሯል። መከራ ስለሱ ስትቀበል ኖሮች ብለህ ያልከው የት ነው መከራ የተቀበለችው? አንደኛ በሀገራቸው በምድራቸው ነው የሚኖሩት። በገሊላ አውራጃ ላይ ነው የሚኖሩት የነበረው። እጮኛዋ ዮሴፍ ጠራቢ ነው፣ ባለሙያ ነው፣ የእንጨት ባለሙያ ማለት ነው። ስለዚህ መከራ ደረሰባቸው ብሎ የሚል የለም። ጌታን ግን ወልዳ በ2 ዓመት በነበረበት ሰዓት ላይ እሱን ይዛ ወደ ግብፅ ስትሄድ የደረሰባትን መከራ እናስታውሳለን እንጂ 30 ዓመት ሙሉ ያለማቋረጥ ስለሱ መከራ ደረሰባት ብሎ የሚል የለም። አንደኛ በወገኖቿ መካከል ነው ያለችው። አይሁዳዊት ሴት ናት። በገሊላ ናዝሬት ላይ ቤተልሔም ብትወልደውም ያደገው ገሊላ ናዝሬት ስለሆነ በገሊላ አውራጃ እንደ ማንኛውም እጮኛ አላት፣ እንደ ማንኛውም ሰው ተከብራ አብራ ትኖር ነበር። ስለዚህ መከራ ተቀበለች ብሎ የሚለው የሕፃንነቱን ወራት ከሆነ 30 ዓመት ሙሉ አይደለም በስደት የኖረችው። እና የተጋነነ ግነት ንግግር ነው የምለው። ጨርሻለሁ። የአንተን ሀሳብ መቀጠል እችላለሁ። ቴንኪው በትዕግስት ስለሰማኝ። እሺ አመሰግናለሁ። ይሰማል? ይሰማል። ማለት አሁን በጣም ብዙ ነገር ስታወራ የኔን ሀሳብ እያስመሰልክ የምትከታቸው ነገሮች ማለት ትክክል አይደለም። ለምን መሰለህ? ለሚሰማ ሰው እኔ አሁን በጣም የሚያናደኝ በእንደዚህ አይነት ውይይት እኛ ለህይወት ነው አሁን እኮ አንተ እውነት ነግረኸኝ እንደ እውነት ከገባኝ ልታስመልጠኝ እኮ ነው። ልታስመልጠኝ በቃ አሁን ከጨለማ አሁን እኔ ጨለማ ውስጥ ሆኜ ልታስመልጠኝ አይደል? ስታወራ ለህይወት የሚሆን ነገር በተአምር በትዕቢትና በነቀፋ ሊወራ አይችልም። ገፋኸኝ እኮ አሁን ያ ቅድም እዚህ ጋር የነበረው ሰውዬ እንደው እውነት እንበልና ስቶ ቢሆን እንበልና ስቶ ቢሆን ሄደ፣ በቃ አስወጣው፣ ሄደ። እውነትን ሳትነግረው ሄደ። ማን ነው ተጠያቂ የሚሆነው? አንተ ነው የምትጠየቀው። እዚህ ጋር ያለነው ሁላችንም ነው የምንጠየቀው። ገብቷል? ስትናገሩ እኔ ባይዘዌ እናንተ ጋር ብቻ አይደለም ኦርቶዶክሳውያን መምህራንም ጋር በጣም የፕሮቴስታንት መምህራንም ጋር በጣም እኔ መምህር አይደለሁም፣ እውነት ለመናገር ምዕመን ነኝ። ምዕመን ማለት ያመንኩ ነኝ እንጂ ትልቁ ላይ ሁለት ሀብታብ እሱ እያወራ ወንድምነት ትልቁ ላይ ሁለት ሀብታብ ቀጥሎ ወንድማችን ሶሪ ሌላ ሰው ማስተምር ሰው አይደለሁም፣ እውነት ለመናገር ገብቷል። ግን በተአምር ሰው እኔ አሁን የገባኝን እውነት አሳውቄው በምን ተአምር አሳውቄው ወደ ብርሃን ይምጣ ነው እንጂ የምለው በተአምር ገፍቼው ሰድቤው ከዛ አንቋሽሼው በሱ ምክንያት ጣልቶ ቢሄድ በእርግጠኝነት ነው የምነግርህ በሰማይ ይጠየቅበታል። ምክንያቱም ክርስቶስ ላይ በተአምር እንደዚህ አይነት ባህሪ አይቼም አላውቅም። አንተ ጠንቋይ ነህ አንተ እንትን ነህ ብሎም አያውቅም። ሐዋርያትም እንደዚህ አይነት ንግግር ተናግረውም አያውቅም። ገብቷል? ለምን እዚህ ጋር አጋንንት ስለምን ነበር እያወራን የነበረው ወንድማችን? አሁን ስለተባረረው ሰውዬ ይሄን ሁሉ ተናግሬ ስለ ሰውየው አይደለም ቆይ ልነግርህ ነው። እንደማመጥ ይኸውልህ አንተ ስታወራ ረጅም ሰዓት ስታወራ ጸጥ ያልኩ ለምንድነው ጸጥ ያልከኝ? አሁን እንደዚህ አይነት ችግር ነው ያለባችሁ። እሺ አውራ። እኔ ላወራ አይደለም ገና ጥያቄ እየጠየኩ ነው። እኔ ረጅም ሰዓት ሳወራ ሀሳቡ ላይ ነው ያወራሁትኝ። ስትናገር የጻፍኩት ላይ ነው ያወራሁትኝ። ያው እዚህ ካሜራ ከፍቼ ወረቀቱ ላይ የጻፍኩት ላይ ነው ያወራሁትኝ። አንተ ግን ሀሳቡ ላይ አይደለም የምታወራው፣ ስለተባረረው ሰውዬ ነው የምታወራው። የተባረረው ሰውዬማ የመጀመሪያውን ሰጠሁትና ሚዩት አደረግኩትኝ። ስዕል ሲገልጥ ሚዩት አደረግኩትኝ። እንደዚህ አታድርግ አልኩት። መልሶ ሌላ ከፈተ።
እንግዲህ ቤቱ የጣዖት መለጣጠፊያ አይደለም ብዬ አወረድኩት። ኢየሱስም ቢሆን እንደዚህ ነው የሚያደርገው። አየህ አይደለም ኢየሱስ እንደዚህ ሊያደርግ አይችልም። ቆይ ስማኝ። ለምን ኤርሚያስ ብትንትኑን አጥፍተዋል፣ አበለሻሽተዋል ነገሩን ሁሉ። እዚህ የጻፍኩትን ለካ እሱ ሲያወራ እኔ እየጻፍኩ እንደሆነ አላምንም ነበር፣ አላወቀም ነበር። እና ማርያምን አትወዷትም ብሎ ያለ ማርያምን መውደዳችን ምክሯን ሰምተናል። አለቅ ጌታን ከወደድከው ትእዛዜን ጠብቁ ብሎ እንዳለ ማርያምን የምትወድ ከሆነ ስዕል ፊት ሄደህ ሰግር ለስዕልክ እያልክ አትንከባለል ነው እያልን ያለ ነው። ማርያምን መውደድህ ለስዕል መስገድህ አይደለም። የማርያምን መውደድ የሚያሳየው ምክሯን ስማ። ምክሯን ደግሞ ስንሰማ ልጇ ጋር እሱ የሚላችሁን አድርጉ ብላ መክራለች። ያን ምክር እኔ ገንዘብ አድርጌ እመቤቴ ወላዲቴ እያልኩ ላይ የነበረው ወደ እሱ ሄጃለሁ። የማርያምን ምክር እኔ ለቀቅ እሱን ጠበቃ አይነት ነገር ነው የተናገረችው። አለቀ። ምክንያቱም ማርያም ብዬ ብል እሷ ምንም እንደማትፈይድልን እሷም ታውቃለች፣ እኔም አውቃለሁ። ወደ እርሱ የሚላችሁን አድርጉ አለች እኮ በቃ እሱ የሚላችሁን አድርጉ ብላ ያን ምክር ሰምተናል። ስለዚህ እኛ እውነተኛ ወዳጆች ነን እንጂ ጠላቶች ተብለን ልንጠራ አንችልም። ይልቁንም ጠላቶች ከተባለ ኦርቶዶክሳውያን ናቸው ጠላቶች ማለት ነው። በመረጃ የተጻፈ መረጃ ይሄ ሌሊት እስኪነጋ ድረስ ላሳያችሁ እችላለሁ። እኔ ጋር ሌሊት ነው። ወንድምነት ቀጥሎ እንግዶች ስለመጡ ለእነሱም እድል ሲሰጥ ያወጥተዋል። ቴንኪ ወንድምነት፣ ጸጋ ይብዛል ወንድምነት። ያው መርፌው ነው እንደዚህ እንትን ያለው ርዕሱን ለማስቀየር ያስሞከረውና ተባረክ። ጸጋ ይብዛል። እሺ ይልቃል ሰላም ናችሁ? አለን ይመስገን፣ እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነው። እሺ ዌልካም። ታንክ ዩ። ብሩክ ያለ ኤርሚያስን እኮ ልጠይቀው ነበረ። እኔማ እየሰማው ነበረ ከቅድሙ ልጅ ጋር ያለውን ውይይት ወጣ መሰለኝ። አዋይ ኦርቶዶክስ ከሆንክ አንተ ራስን ችለህ ታወራለህ ብዬ አስባለሁ እኮ። አወራለሁ። ኤርሚያስን ጥያቄ ልጠይቀው ነበር ነው ያልኩት። ጥያቄ ጠይቀናል እኛ ራሱ እኮ አላየኸውም? አይቼዋለሁ። እሱ ሀሳብ ላይ ጥያቄው ላይ የማውራት አቅም አለ። እንቀጥል። ማውራት እንችላለን፣ ግን ደግሞ እኔ በጥያቄ ነው መልስልህ። ጥያቄ ነው እንጂ ያለ መልስ የለም። ኖ ጥያቄህን አሁን ኤርሚያስ ለልጁ ምን ጠይቆታል? የማርያምን ትእዛዝ ታከብራለህ ወይ ኢየሱስን እንደምታከብረው አለው። እኔ ራሴ ደግሞ እሱን እጠይቀዋለሁ ማለት ነው። ማርያም ያለችውን እውነት ያከብራሉ እሱ እኮ አወሩ እና መጨረሻ ላይ ሲያቅተው ወጣ ወዳጃችን። እና ልክ እዛ ጋር ስንደርስ ደግሞ አንተ ትጠይቀናለህ ማለት ነው። አሁን ጥያቄው የማርያም ጠላት ማን ነው? ማን ነው እሱ የማርያም ጠላት? የማርያም ጠላትማ እንግዲህ በመጽሐፍ እንደተጻፈ ዘንዶ ነው፣ ዲያብሎስ ነው። ኦኬ። ስለዚህ ማርያም ጠላት ዘንዶ ነው። ዘንዶ ነው። ኦኬ። እናንተ ሳጠሏትም ማርያምን መጽሐፍ ቅዱስ ውስጥ ያለችውን ማርያም? ኧረ እጅግ አድርገን ነው የምንወዳት። የምር ትወዷታላችሁ? አዎ በጣም። መጽሐፍ ቅዱስ ውስጥ ያለችውን ማርያም? አዎ። እሺ ለምሳሌ መጽሐፍ ቅዱስ ውስጥ ያለችው ማርያም የሰው ጸሎት የማትሰማ ማርያም ናት። እሷን ማርያም ትወዳታል? እንዴት? በምን አረጋገጥኩ የሰው ጸሎት እንደማትሰማ? መጽሐፍ ቅዱስ ውስጥ የሰው ጸሎት የሚሰማ ፍጡር ስለሌለ እግዚአብሔር ብቻ ነው የሰው ጸሎት የሚሰማ። ኧረ ለብዙ ሰው አለ መጽሐፍ ቅዱስ። እሺ በል ማርያም የሰው ጸሎት እንደምትሰማ ማስረጃ ስጠኝ። እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። ማርያም እንድትሰማ እሱ እንደሌላ አንተም ታውቀዋለህ። ትሰማለች ተብሎ እንደተጻፈ አድርጋ አትጠይቅ። የለም በላ እኮ የለም ሲባል የለም ማለት ደግሞ አንተም አንተ አልሃለሁ እኮ። አይ ከዛ ነው እንደማትሰማ አይደለም። አይደለም እንደማትሰማ ይቅርታ፣ እንደማትሰማ ማምጣት አለብህ አንተም። ሚውቶን አሁን ለአንተ ትሰማለች ለምትለው ነገር የለም ካልከኝ በቃ የለም ማለት ለኔ መልስ ይሆናል ማለት ነው። ኦኬ። ስለዚህ እንደዛ ሳይሆን አትደረባ። እኔ የሌለ ነገር በመፈለግ ጊዜ አላባክንም። ኦኬ። የሌለ ነገር በጣም
እየተሰማህ አይደለም፣ ሚውት ሆነሃል። አቋይ ልጅ ስላለ ልጅ እያናገረ ስለሆነ ነው። እሺ ኤርሚ ካንተ ጋር እናወራ ወይ እሱ እስከሚመጣ? ኦኬ ትችላለህ፣ ምንም ችግር የለውም። አይ ቅድም ልጁን ስትጠይቀው የነበረው ጥያቄ ነው እኔ ወደዚህ እንድገባ ያደረገኝና